ላምንህ አልችልም እንለያይ እያልኩ ነው። አንተ ደግሞ እየሰማኸኝ አይደለም። ሙሽ ያወቀች አላወቀች እያልን ከዚህ በኋላ መደባበቅ የለብንም። አንቺ ሳይዶኝ ለመረዳት እየሞከርኩ ነው። አንቺ ላለማጣት በጣም እየሞከርኩ ነው አይደል? እናንተ በቃ እዚህ ጋር ማቆም አለብን፣ መለያየት አለብን። ለቤተሰቦቻችን በሰላም እንናገርና እንለያይ ነው እያልኩ ያለሁት። እኔ አንተን የመረዳት ሆነ የማመን ግዴታ የለብኝም ብሩኬ፣ እውነት ስነግርህ በቃ የተፈጠረው ነገር ተፈጥሯል እኮ ነው የምትረጂኝ። አንቺ ካልተረዳሽ ታዲያ ማመቱ እንዲረዳኝ ነው። ጥሩ ጊዜያቶችንም አሰብ እኮ እሱን ካሰብሽ ለምን አትይም? አልፈልግም። የግድ ጥሩ ጊዜ አሳለፍንና ግዴታ በዛ ጥሩ ነገር ታስሬ መኖር አልፈልግም። ከችግር ውስጥ በገባ ቁጥር እኔ ከአንተ ጋር ችግር ውስጥ የምዘፈቅበት ምንም ምክንያት የለኝም። እናሷ በቃ ከዚህ በኋላ አብረን የምንቀጥል ሰዎች አይደለንም። በቃ ብዙ ተስፋ ያለኝ አይደለንም ብለህ ተናገርልኝ። በቃ እኔም እረፍት ላግኝ። ውሳኔ ላይ መድረስ አለብን። በቃ እኮ መወሰን ያለባችሁ እኮ ታዲያ መለያየቱ ላይ አይደለም። ለአብራችሁ ተማችሁ ነገሩን ማስተካከል እንጂ የየራሳችሁን ህይወት እንኖር። በቃ አንቺ ላይ ሞኝ ነሽ። ሞኝ አይደለም፣ በጣም ብልህ ነኝ። ነገን ለማስተካከል እየሞከርኩ ነው። እኔን ለማሳመን ብለህ ብዙ ችግር አለ። እኔ እወጣልሃለሁ። ለምን እንትን ትላለህ? እኔ ነኝ አይደል? እኔ ነኝ ቤት ላይ የመጣሁት። ስነ ስርዓት ምንም ስነ ስርዓት አይደለም። በእናትሽ እኔ ስሚኝ፣ ምንም ሰማኝ። እኔ እግዚአብሔርን እኔ በጣም ከዚህ በላይ ልታገሳችሁ። ማንኛውም አመሰግናለሁ። የነገርኩህን ነገር እያንዳንዱ ነገር አስብበት። ምን ላድርግ? ምን ላስብ? ምን ላድርግ? ማሳወቅ ያለብህን ነገር አሳውቅ። ሰላም ሰላም፣ ውድና የተከበረ ሰላም ውድ ተመልካቾቻችን ሰላማችሁ ይብዛልን። ሰላም ሀይሚዬ እንኳን ደህና መጣሽ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እንግዲህ ዛሬ ሀይሚ በቤቷ መጥታለች ማለት ነው። ዛሬ ስትመጣ ግን ከባድ ነገር እኛንም ያስደነገጠውን ነገር ይዘ ነው ማለት ነው የመጣችው እና እንደዚህ አይነት ነገር ባይፈጠር ደስ ይላል፣ ግን ኦሬዲ ተፈጥሯል። ያው እሷ ይሄንን ልትወስን የቻለችው ሁሉንም ነገር በሚዛን ላይ አይታ የሚሆነውንና የማይሆነውን ነገር አይታ ነው እንደዚህ አይነት ነገር ውስጥ ልትደርስ ወይም ልትወስነው የቻለችው ማለት ነው። ስለዚህ ሀይሚ በተደጋጋሚ ያው እኔና አንተ አብረን መቀጠል እንድንቀጥልም ደግሞ የሚያስደርገን ምንም ነገር የለም ብላ እንግዲህ ለብሩኬ እየተናገረች ነው። እሱ ደግሞ የሚመልስላት ምላሽ አንቺ እንድታምኝኝ ነው፣ አንቺና እኔ መለያየት የለብንም ይላል። መለያየት የለብንም ከማለት ይልቅ እንደኔ ሀሳብ የሚያስቀምጠው ነገር ቢኖር እሱ ያኔ እንደዛ ነገር ባያደርግ ወይንም ባይፈጠር እንኳን በዛ ሰዓት እንኳን እሱ ጥያቄ ሲጠየቅ መጥተሃል? አዎ መጥቻለሁ። አግኝተሃል? አዎ አግኝቻለሁ። እንግዲህ ካገኛ በኋላ የተፈጠረ ነገር ምንድነው? ይኸው የልጅ አባት ነው ተብሎ እስከሚመጣ ድረስ የተፈጠረ ነገር አለ ማለት ነው። ስለዚህ እዚህ ጋር ሀይሚ የግዴታ አምነ ተቀብላ ከሱ ጋር ትቀጥል። እኔ እንጃ ብቻ ብዙ ሰዎች እያላችኋት ነው፣ ተረጋጊ፣ አብረሹኝ፣ ከጎኑ ሁኚ እያላችሁ ብዙ ሰዎች በኮሜንት በተለያየ ነገር እያወራችሁ ነው። እናንተ እሷ ቦታ ላይ ብትሆኑ ምንድነው ልትሏት የምትችሉ? እናንተስ እሷ ቦታ ላይ ሆናችሁ እንደዚህ አይነት ነገር ቢመጣባችሁ ምን ብላችሁ ነው ልትወስኑት የምትችሉ? ሀይሚ እዚህ ጋር ዛሬ የምትወስነው ውሳኔ ትክክለኛ ውሳኔ ነው። ለነገ ራሷን የምታስተካክልበት ነገ ትክክለኛ ነገር የምታደርግበት ነው እንጂ እየወሰነች ያለችው ሌላ ነገር አይደለም። እንዴ ትክክል ናት። የግዴታ አሁን ነገ እሱ አሁን ለምሳሌ ዛሬ ኦኬ ልጅ አልወለደችም፣ ስላልወለደችው እንግዲህ ስላልወለደች ከተወለደ በኋላ እንደተባለው ምርመራው ይደረጋል፣ ይመረመራል። በዛ ሰዓት የሱ ልጅ ከሆነስ ያኔም እኮ መለያየት አይቀርም። ያኔም እኮ ተለያይታ መሄዷ አይቀርም እኮ። ስለዚህ እዚህ ጋር ዛሬ የወሰነችው ውሳኔ የሀይሚ ትክክል አይደለም፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ የምትሉ ሰዎች የግዴታ እሷ ቦታ ላይ ሆናችሁ ማሰብ አለባችሁ። ሴት ሆናችሁ ደግሞ በሴት ላይ ለመፍረድ መቸኮል ማለት በጣም ከባድ ነው። አንዳንድ ጊዜ ማለት በጣም ከባድ ነው እና ከሌላ ሰው እንኳን ቢሆን ለሀይሚ ቀላል ሊሆንላት ይችላል ብዬ አስባለሁ። ግን ከሌላ ሰውም አይደለም እንግዲህ ከድሮ ፍቅረኛ ከሚባል ሰው ነው እና ማለት እሱ ማስተካከል ያለበት
ያኔ መጀመሪያ ነገሩ ስነሳ ነበረ ብሩኬ እውነት ማስተካከል የነበረበት። እሷ ልታናግር ስትፈልግ እንደዚህ አይነት ነገር እንደሚፈጠርና እንደምትወስን ማወቅ ነበረበት። ያኔ ገደል ግቢ፣ አንቺ እንደዛ ሁኚ፣ አንቺ እንደዚህ ሁኚ ማለት ያኔ ለሱ ቀላል ሆኖ ነበር። አሁን ግን ቀላል ያልሆነ ነገር ነው ይዘ የመጣችው። አሁን ነው ገና እየታወቀ ያለ ማለት ነው። ስለዚህ አሁን እሱ ራሱን ችሎ እንኳን እሷን ለምን እንደሚፈልጋት እንኳን ሊናገር ያልቻለ ሰው ነው ብሩኬ ማለት ነው። እንግዲህ ብሩኬና ሃይሚ ተገናኝተዋል። ብሩኬና ሃይሚ ተገናኝተው ምንድነው የሚፈጠረው የሚለውን በቪዲዮ እንመለከታለን። ወደ ቪዲዮ ወስዳችኋለሁ። ልጁ ምናምን ላይሆን ይችላል። ትልቁ ነገር የኔና አንቺ ግንኙነት ነው። አሁን ላይ ገብቶሻል አይደል? የኔና አንቺ ግንኙነትን ለማደፍረስም ምንም ለማለትም ሊሆን ይችላል። ፍላጎታቸው ደግሞ እንደዛ ነው። በጣም ብዙ ነገር እየተላከልኝ ነው። ሰምኛለሽ? ሜቢ ደርሶሽም ሊሆን ይችላል። ከሁለቱ ጋር ብዙ አይነት ፎቶ እየተላከልኝ ነው። የልጁ አባት ነኝ ያለው እና ከዩ ጋር ማለት ነው። ገብቶሻል? የሀገር ነገር እያየሁ ነው። የሁሉ ነገር እያየሁ ደግሞ ግግም ብትል ላምናት አልችልም። አንቺም ልታምኛት አይገባም። ፎቶ ስለተነሱ ብቻ አሁን ፎቶ ስለተነሱ አይደለም ብዙ ነገር እኔ እየደረኝ ሌላ ከነሱ ጋር ሌላ የሆነ ፍቅረኛሞች ናቸው ብዬ እንዳምን ያደረገኝ ነገር አሁን ፎቶዎቹ የካፕል ይመስላሉ። የሁለቱ ፎቶ በቃ ይሆናል አይደለ? እኔ እንዴት ልበል ግን ደግሞ ያ ፎቶ እነሱ የሆነ ፍቅረኛሞች ሊሆኑ ይችላሉ፣ ወይም ደግሞ የልጇ አባት ሊሆን ይችላል፣ እሱ አስረግዟት ሊሆን ይችላል ብዬ እንዳምን የሚያደርገኝ አይደለም። ገባ? ፎቶ እኔ እናንተም እኮ ከዚህ በፊት በጣም ብዙ ፎቶ ተነስተናል። ግን ዛሬ እኔ ካንተ ጋር ምንም አይነት ግንኙነት ሳይኖረኝ አርግዣለሁ ብዬ ብመጣ ልታምነኝ አትችልም አይደለ? ወይ ደግሞ በዛ ፎቶ ብቻ እኔ እሱ አስረግዞኛል ብል ምክንያት ሊሆን አይችልም ለሌላ ሰው። ሊያሳምንም ይችላል። ምን አለ ገባህ አይደለ? ልጆቹ ምን እየተሳሳተች እንደሆነ ታውቃለህ። መበቂያ ነው እያደረጉት ያሉት። ቀበም ትሰሚኛለሽ? እሺ እኔ አንድ ጥያቄ ልጠይቅሽ። ሁሉም ነገር አንቺ ላይ ነው። በሬ ቦታ ገብቶሻል። አንቺ አላደረግሽም። በጣም እኔ ያልገባኝ ነገር ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም እኔ እየገረመኝ ወይንም እያሳዘነኝ ያለ ሃይሚ ከብሩኬ የምትፈልገው ነገር አለ። ብሩኬ ግን ሃይሚን በምንም ነገር ሊረዳት እንኳን አልቻለም። በዚህ ሰዓት እንኳን ሃይሚን ለምንድነው ብሩኬ የሚፈልገው እንዴ? ምንድነው ምክንያቱ? ምንድነው ለምን ያስፈልጋል እንኳን እያለች ነው እሷ። የሚፈልግበትን እንኳን ምክንያት እንኳን ልናገራት አልፈለገም። ታዲያ እንዴት ነው አብረን እንቀጥል፣ አብረን እንቆይ፣ አንቺን ለማግኘት ነው፣ አንቺ እንድታምኝኝ ነው፣ እንደዚህ አይነት ነገር ነው። እሷ እንድታምን ምንም ነገር ማድረግም አይጠበቅብም። እንድታምንም አንተም ካላደረግከው እኮ ጊዜ አሁን ነው የሚደርሰው። እንግዲህ ጊዜ አሁን ነው የሚደርሰው። በሰላም ተገላግለ ስትወለድ እኮ ምርመራ ሲካሄድም ያን ሰዓትም ያው ይታወቃል ማለት ነው። በዛም ላይ ደግሞ አንተ በዛ ላይ ራሱ ተረጋግተህ ያለውን ነገር እንትን ማድረግ እንጂ ያለብህ ዛሬም ቢሆን ሃይሚ ካንተ የምትፈልገው ወይም ካንተ ልትዳመጥ የምትፈልገው ቃላቶች ወይም ንግግሮች እያሉ አንተ የምታወራቸው ሌላ ንግግር ነው። አንተ የምታደርጋቸው ሌላ ከሆነ እሷ አንተ ጋር የመቆየቱ ምንድነው ምክንያቱ ሊሆን የሚችለው? ለምንድነው ሊቆይ የሚችለው? አንተ ምንህ ነኝ ብለው እንኳን እየጠየቀች ነው። አንተ በዛ ሰዓት የሆነ እሪል የሆነ ነገር ማናገር አልቻልክም እንዴ? አንቺን ላለማጣት ነው። ማታጣበት ምክንያትስ ምንድነው? ለምንድነው ማጣትስ ያልፈለግከው እንዴ? ምንድነው ምክንያቱ የሚለውን ነገር ራሱ ለሷ ማብራራት ነው ያለብህ እንጂ እዚህ ጋር አንቺን ላለማጣት ነው እንደዚህ የሚያደርገው እንደዚህ የሚሆነው ከነሱ ጋር የምጣለው ሌላ ሰው የሚያመጣው የሚጠይቀው ብትል ራሱ እኔ እንጃ። ይሄ ትክክል ነው ብዬ አላስብም። ይሄ እውነት ነው ብዬም አላስብም። ትክክለኛውን ነገር ብሩኬ የምትወዳት ወይም የምታፈቅራት ከሆነ እኔ ስለሚያፈቅርሽ አንቺን ማጣት አልፈልግም ብላ እንኳን መናገር ያልቻልክ ሰው ነህ። እሷ እኮ በትክክለኛው መንገድ እያወረች ነው። እኔ እናንተን እንዲህ የሚያቆየን ነገር ደግሞ የለንም እያለች ነው። እንግዲህ ከሌላ ታዲያ ምን ልታደርግ ትቆያለች? አንተ በምታመጣቸው ነገር ላይ ታዲያ ለምን ታስራ ትቀመጣለች? ይች ልጅ ለምን በጭቅጭቅ ውስጥስ በነገር ውስጥስ ለምን ትቆያለች? ለምንስ ካንተ ያጠገብ ሆነ ያለውን ነገር ለምንስ እንድትጋፈጥ ትፈልጋለህ እንዴ? አንተ አንድም ነገር እንኳን ለሷ እንድትቆይ የሚያደርገውን ቫሉ ያለውን ንግግር እንኳን ሳትናገራት እሷ ምን ልታደርግ እንድትቆይ ነው የምትፈልገው እንዴ? እሷ ምን ልትሰራ እንድትቆይ ነው የምትፈልገው? እኔ በጣም ነው የሚገርም ነገር ይሄ ብቻ ነው።
ገባህ አይደለ? ሀይሚ እኔ ደግሞ ሰዎችን መናገር አለብን። በቃ እኔም የራሴን ህይወት 100% excess sebum removal. እንዴት ነው በጣም የትዕግስቴን ጫፍ እኮ ነው እየተፈታተንሽ ያለሽ ሀይሚ ምን ሆነሻል? avocado hair nourisher oil. በጣም እየለመንኩ ነው አይደል? ያን ካል ገባሽ ሰው እንደዚህ እኔ እኮ እንደዚህ እየከፈልኩ ያለው በኋላ ምትሽ ነገር ሀይሚ እውነትሽ ነው ታይቆችሽ የሰራሁን ሰርተህ የሰራሁትን ምንም አልሰራሁም የሰራሁትን ስለማቅ ነው ከኔ ጋር ቀጥይልሽ ምንም እንዳላደረኩ ስለማቅ ነው ቀጥይልሽ ከዚህ በላይ ደግሞ ሀይሚ እኔ ደግሞ ቀጥል ይልኩ ገባህ አይደለ? ምንም ማስረው ነው እኔ ምንም እንዴ በቃ ራስን ህይወት ነገር ላይ ወደድ ነው ባላ ነገው ነገ ወጣ ነገ ምን እሱ የሚያሰብሽ ነው አይደለም ያን ብቻ እንደምን ነው ስንት ነው ይቀጣ ያልኩሽ እኮ ማለት ነው ይቀጣ አርቀም ስለምትሽ እየጠበቅ መጠበቅ የለብህም ትልቅ ስህተት ነው እኔ ልቀበል ጠብቀ ራሱ ይቅርታ መጠየቅ ለምሳሌ ልቀበልህም አልቀበልህም እችላለሁ አንተ ይቅርታ ጠያቂ ነው እኔ ይቅርታ ተቀባይ ነኝ ስለዚህ ላልቀበል እችላለሁ ማሰብ አለብህ እንግዲህ ይቅርታ መጠየቅም አይጠበቅብህም አንተ እኮ ይቅርታ ጠይቀህ ራሱ ባልቀበልህም መቀየም የለብህም አንተ ያጠፋከው ጥፋት ትልቅ ጥፋት ነው እንግዲህ አንተ የልጅ አባት ነህ እየተባልክ ነው እኔ ምን ቤት ነኝ እዚህ ጋር ካንተ ጋር የሚቆይበትስ እኔ ምን ቤት ነኝ ካንተ ጋር የሚሆንበትስ ምክንያት ምንድነው ምን አለኝ ምን ምክንያት አለኝ ምን ተጨባጭ ነገር አለኝ ምንም አይነት ነገር የለም ብላ እንግዲህ እያወራች ነው ይሄ ነገር እንዳይደርስ እንግዲህ እሷ እንደዚህ ሳይመሽ ነው እሷ ነገሮችን የጀመረችው እሷ በጀመረች ሰዓት ግን አንተ እየሸፈንክ ነበር እየከዳደንክ ነበር እንግዲህ የተገደና ነገር ሁሌም ተገድኖ አይቀመጥምና አንድ ቀን ያው ጉዱ ይወጣል ማለት ነው ስለዚህ በጣም በሚያሳዝነው መልኩ እንግዲህ በዚህ ደረጃ ማድረሳችሁ በጣም ያሳዝናል ማለት ነው ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበር ከወደዳችሁ ሐሳብ አስተያየቶቻችሁን ያው በኮሜንት ላይ አስቀምጡልኝ ላይክ እያረጋችሁ አበረታቱ ሰብስክራይብ አድርጉኝ እላችኋለሁ በያላችሁበት ሰላማችሁ ይብዛ በቀጣይ በአዲስ ቪዲዮ እንገናኛለን ሰላማችሁ ይብዛልን በጣም ትክክለኛውና